ሴዶ ፋይት መግባት አልችልም ብለህ ካሰብክ እንግዲህ ፕሮፌሽናል ሊንክ ትላለህ። ኬጅ ውስጥ አልገባም የሚል ነገር ሴዶ አታስቡ። ሴዶ የኔ ላይ ብቻ አይደለም ኢትዮጵያ ሕዝብ ላይ ነው ሙድ እያስክ ያለው። ታው እንደዛ አይነት ቀልድ የለም። ሴዶ 150 ሺህ ብር የሰጠውን ትመልሳለህ። አንተም ብዬ ቪቪአይፒ ቲኬት ባለ 100 ሺህ ብር ነው የቆረጥኩት፣ እሱንም ትመልሳለህ። ትቀልዳለህ እንዴ? በኢቲኤፍሲ 02 ውድድር ላይ ወይም በአድዋ ፋይት ናይት ውድድር ላይ በጣም አስደንጋጭ ዜና ተሰምቷል። ከትላንት ጀምሮ ለአወዳዳሪዎቹም ለስፖርተኞቹም ለስፖርት ቤተሰቡም እጅግ አነጋጋሪና አስደንጋጭ ነው። ያው እንዳደመጣችሁት ሴዶ ማርሻል አርት በጆኒ በእንቁላል ድግምት ተሰርቶብኛል፣ ስለዚህ በውድድሩ ላይ እንዳልወዳደር መወዳደር እንደሌለብኝ የሃይማኖት አባቶች ገልጸውልኛል፣ ስለዚህ በጣም ይቅርታ አልወዳደርም ካለ በኋላ የውድድሩ አዘጋጆቹም የስፖርት ቤተሰቡም አጠቃላይ መነጋገሪያ እያደረገው ነው። በእርግጥ የተለመደ የማስታወቂያ ሰስፔንስ የማረጊያ መልእክት ነው ወይስ ሴዶ እውነተኛ ስሜቱና ትክክለኛ ድግምት ተሰርቶበት ነው የሚለው ሀሳብ እየተሰጠበት ነው። ጆኒ ድግምት አሰርቶብኛል ሲል በእርግጥስ በእንቁላል ድግምት ይሰራል ወይ? ጆኒስ በዚህ ጉዳይ ላይ ምን አለ? ሴዶ ድግምት አሰርቶብኛል ካለ በኋላ የሴዶ ተጋጣሚ ጆኒ ጁጁትሱ መልእክት አስተላልፏል። አዘጋጆቹ ነጌች በዚህ ጉዳይ ላይ በጣም ማዘናቸውንም ገልጸዋል። እነሱ መልእክት አስተላልፏል። በርካታ ሺህ ብሮችን አውጥተው ውድድሩን ለመመልከት ውድድሩን ለማየት የጓጉ የስፖርት ቤተሰቦችም ሀሳብ እየሰጡበት ነው፣ አስተያየት እየሰጡበት ነው። የማህበራዊ ሚዲያው መነጋገሪያና መነቃቂያ ሆኗል። አሁን ደግሞ ሴዶ እስከ 1 ዓመት ድረስ ይህንን በማለቱ ብቻ በእስር ሊቀጣ እንደሚችል እየተነገረ ይገኛል። ጭላሎ ቲዩብ እነዚህንና በተለይ የውድድሩ አዘጋጆች ተጋጣሚው ጆኒ ምን አለና ሌሎችስ ምን አሉ የሚሉን አካቶ በቀጣይ የምናስደምጣችሁ ይሆናል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ነው የምንጋብዘው። ድግም ሰርቶ ነው ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደር። ጆኒ በዚህ ጉዳይ ላይ ምን አለ? ይህንን ሲሰማ በእርግጥ ስም ማጥፋት ነው አይደል? ያለ ስራው ስራ ከተሰጠው ማለት ነው። ድግምት አሰርቶብኛል በሚል ማለት ነው። የውድድሩ አዘጋጅም ጌችም በጣም ብዙ ልፋት እንደለፋበት ለዚህ ውድድር ውጣ ውረድ እንዳለ ገንዘብ እንደወጣበት ተናግሯል። ከዚህ በፊት እንግዲህ ደርሶ የውድድሩ ዋና ውድድር በጉጉት የሚጠበቀው ውድድር ጆኒ እና ሴዶ የሚያደርጉት ነው። እንግዲህ ሴዶ አልወዳደርም ማለቱ ለውድድሩ ትልቅ ኪሳራ ነው፣ ለስፖርቱም ትልቅ ውድቀት ነው እና ጌችም ምላሽ ሰጥቷል በዚህ ጉዳይ ላይ። እነሱን ቪዲዮዎች በተከታታይ ላስመልክታችሁና ተመልሰን እንገናኛለን። ሴዶ ሁለት ነገር አይ ቲንክ ለፋይቱ ዓለም አዲስ ነው መሰለኝ። ፋይት መግባት አልችልም ብለህ ካሰብክ እንግዲህ ፕሮፌሽናል ሊንክ ትላለህ። ኬጅ ውስጥ አልገባም የሚል ነገር ሴዶ አታስቡ። if your leg is hurt I'll break my leg too። እንገናኛታለን። እናንተ ብቻ አስመጡልኝ ብያለሁ። ሴዶ we are still going to be fighting no matter what happens። ምድር ትገለበጣለች እንጂ እናንተ እዛ ኬጅ ውስጥ አንገናኝ አንቀር። ሴዶ የኔ ላይ ብቻ አይደለም ኢትዮጵያ ሕዝብ ላይ ነው ሙድ እያስክ ያለው። ታው አረ ተጫወተ። እንግዲህ በርካታ ሺህ ብሮችን የቆረጡ ሰዎችን በጣም በስሜት በማህበራዊ ሚዲያ በመውጣት ሴዶን እየገሰጹት ነው። ትክክል አይደለም እያሉ ነው። ያው እንዳልኳቸው አንዳንዶቹ የሰስፔንስ የማስታወቂያ ውድድሩ ላይ የበለጠ ትኩረት እንዲስብ የማረጊያ ነው። እንዴት እዚህ ደርሶ ጫፍ ላይ ደርሶ ሴዶ አልወዳደርም ይላል? የህፃን ልጅ ጨዋታ እንዴት ያደርገዋል? ይሄንን የማገናዘብ አእምሮ ሴዶ አለው። ብልጠትና የማስታወቂያው ጉዳይ ነው ብለው የሚያነሱ አሉ። አንዳንዶቹ በዚህ መልኩ ደግሞ ማስታወቂያ መሰራትም የለበትም ውድድሩ ጫፍ ላይ ደርሶ ብለው ሀሳብ ይሰጣሉ። አንዳንዶቹ ትክክል ነው ብለው ስሜታዊ ሆነዋል። ትኬት የቆረጡ ውድድሩን ለማየት የጓጉ ቀኑን እየጠበቁ ያሉ ሰዎች ስሜታቸው በጣም የሚያስፈራ ነው። የእነሱን ደግሞ እስቲ በተከታታይ ሰብስብ ያለው ከማህበራዊ ሚዲያ ተመልከቱት። ሴዶ ያለውን ሰማችሁ? እንደዛ አይነት ቀልድ የለም። ሴዶ 150 ሺህ ብር የሰጠውን ትመልሳለህ። አንተም ብዬ ቪቪአይፒ ቲኬት ባለ 100 ሺህ ብር ነው የቆረጥኩት፣ እሱንም ትመልሳለህ። ትቀልዳለህ እንዴ? እኔ አንተም ብዬ 250 ሺህ ብር ኢንቨስት አድርጌያለሁ እዚህ አልደባደብም ምናምን ብለህ ኋላ እኔ መጨረሻ ላይ መተት ምናምን ብለህ ትሻሻለህ እንዴ? ትደባደባለህ። ጎትተን ይዘን የምንገባው ሴዶ። እኔ አሁንም ላንተ ነው ማግዘው፣ ታሸንፋለህ። እኔ ከኋላ ያለው ብያለሁ። አሁንም ካስቸገረን ይገባለሁ። እምቢ ካልክ ግን እኔ ነው የምገጥም ሴዶ። እኔ ነኝ ኮላውት ማድረግ
እንዴ ትቀልዳለህ እንዴ? ሴዶ ማርሻል አርት እንግዲህ ውድድሩ ላይ አልገባም አልሳተፍም ብሏል። እንግዲህ ከሌላ ሰው ጋር ከሆነ እገባለሁ ከጆኒ ጋር ግን አልገባም እንቁላሉ የሆነ ነገር አለው እያለ ነው። እኔ በበኩሌ ከመጀመሪያው ፈርቼ ነበር። ነገር ግን ቀኑ እስኪደርስ በጉጉት ከጠበቁት ሰዎች መሃል አንዷ ነበርኩኝ። እኔው ምልላችሁ ነው ፈልገው ከሀገር እንዳይወጣ ክትትል ሊደረግበት ይገባል። እንግዲህ መብራት ጠፍቶ ነው ቪዲዮ ምሰራላችሁ። በጣም አሳሳቢ ጉዳይ ስለሆነብኝ ነው። ከሀገር እንዳይወጣ ክትትል ሊደረግበት ሌላ ምንም ማለት አልችልም። እንግዲህ ተይዞም ቢሆን በግድ ይግባ። አንዳንዶች በጣም እየገሰጹት ነው ሴዶን። ትክክል አይደለም። በእርግጥስ በእንቁላል እንደተባለው መተት ይሰራል ወይ? ይህንንስ መተት ስለመሰራቱ የሃይማኖት አባቶች ናቸው የነገሩኝ ብሏልና እንዴት አወቁ? እንቁላሉን ሄደው አይተው መርምረውት ጸሎት አድርገውበት ዱዓ አድርገውበት ነው ወይስ በምን ምክንያት ነው ያወቁት መተት እንደተሰራበት? ዛሬ ጫፍ ላይ ውድድሩ ጫፍ ላይ ሲደርስ ነው የተገለጠላቸው የሚለው ሌሎች ሰዎች የሚያነሱት ነው። በቃን በቃ ሴዱ እንደዚህ አይነት ማስታወቂያ እንደዚህ አይነት መጃጃል ውስጥ በቃን የሚል የመሰልቸት አይነት ሀሳብም የሚሰጡ በርካቶች አሉ። እነሱን ደግሞ በተከታታይ ላስመልክታችሁ። ያው 2 ቀን 3 ቀን የቀረው በቃ እንገላገላለን። አሁንስ በዛ በቃ አስጠላን። አሁን በቃ ቋቅን ያለን ሁላችንም ማለት ነው። እኔ በተለይ በጣም ነው የዘጋኝ በቃ የሴዶ ነገር በጣም በቃ ሴዶ ሲደጋገም በቃ ይሰለቻል። ሴዶ በቃ አንድ ነገር ወቀለን ሁላችንም የኢትዮጵያ ፒፕል ሁሉ የምታየው ፋራ እንዳንተ ገንጹር አይደለም፣ በቃ ገመጨጭ አይደለም። በቃ ድራማ ይበቃናል። በቃ 1 2 3 በቃ 4 5 ፋይዳ አስፈላጊ አይደለም። በቃ ይበቃናል። እኛ ሰልችቶናል። አሁን ያው 2 ቀን 3 ቀን የቀረው በቃ እንገላገላለን። ካሁን በኋላ በቃ እንደዚህ አይነት የተንበጫበጨ ወሬ አንሰማም ድጋሚ። አይ ዜዶ እኔ ምን በጻነት ኩኩል አልተጫወትክም እንዴ? ኬጂስ አልተማርክም እንዴ? በጻነት ያልተጫወትከው ጨዋታዎች አሉ እንዴ? በትልቅ ሚዲያ ላይ የመጣክ አንዴ ተጫወታለሁ አንዴ አልጋጠምም እያልክ አሳር ስቂያችን አበላክ። ለራስ ብር ብለህ እኮ ነው የምትጫወተው፣ ለኛ ብለህ እኮ አይደለም። ሲጀመር ደግሞ አንተ እምነት ያለው ሰው ወላሂ አንድ አላህ ምድርና ሰማይን የፈጠረ እያልክ በየቀኑ እምትምል ሰውዬ በዚህን ያክል እንዴት መተት ትፈራለህ? እንዴት ያስደግምብኛል ብለህ ራስ ላይ ታጠራጥራለህ? እውነቴን ነው የምልህ፣ እምነት ያለው ሰው መተት አይፈራም። እውነት እኔ ኦርቶዶክስ ነኝ። ምንም አይነት መተት ማንንም ቢያርግብኝ አልፈራም። ምክንያቱም ምድር ላይ ካለ ሰይጣን ይልቅ እሱ በሰማይ ላይ ያለው እግዚአብሔር ያሸንፋል ብዬ ስለማመን ነው። ጭራሽ ባለቀ ሰዓት መተ አስደግሞብኝ ነው ጠንቋይ ቤት እየሄደ ነው በእንቁላል መተት ያስደርጋል ምናምን ብለ የሰዎች ትክሳለ እንዴ? ኧረ አንተ ሰውዬ እባክህ ሰላም ስጠን። ሴዶና የጆኒ ወይም ኢቲኤፍሲ 02 አሁን ጫፍ ላይ ደርሶ እጅግ መነጋገሪያ ሆኗል። ነሐሴ 21 የሚጠበቅ ነው። እንግዲህ ያው ሴዶ አልወዳደርም ማለቱን ተከትሎ ብዙ መነቃነቆች ተፈጥረዋል። ያው ሴዶ መኖሪያ ቤቱ ያለበት አካባቢ ተከቧል፣ ፖሊስ እየተጠበቀ ነው፣ ከሀገር እንዳይወጣ የሚሉ መልእክቶችም እየተንጸባረቁ ነው። እነሱን ደግሞ ሲል አሳያችሁ። ሴዶ ድራማ መስራት ይወዳል። እውነት እንቁላሉ ላይ ሲር ቢኖረው ራሱ ማለት ነው ሀያተል ኩርሲ ቀርቶ አይፋየትም ነበር። ጆኒዬን አይችለውም በቃ ሲር ነው ድግም ተሰርቶበት ድግም ታሰራብኝ ስትል ሰማው ሴዶ እኔ እሱን ሰምቼ ልብ ያለቀ ነዱ እኔ እሱን ሰምቼ ልብ ያለቀ ነዱ። ቻናሉ ዩቲዩብ ነው። ሰብስክራይብ አድርጉ። በርካታ ጉዳዮችን እንዳስሳለን። ስለነበረን ጊዜ እናመሰግናለን።